በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ዋላችሁ? እንደምን አደራችሁ? እንግዲህ አድረው ላረፈዱት እንዲሁም ደግሞ ውለው ላመሹት ጉባኤያችን ዓለም አቀፍ በመሆኑ ጀምረናል። ወደ ባህሪ ምስጋና የባህሪ ቁነጌታ በእኔም እንዲህ በድዳው በተብታባው በኮልታፋው አንደበቴ በዚህ ፈራሽ በስባሽ ደካማ ጉልበቴ እንዲሁም ይልቁንም የእግዚአብሔር መጠቃዎች በሁላችንም አንደበት ስሙ የተመሰገነ ይሁን። የምናመርበት ኃይለ አናለቀሰላት የሚል ነው። በዚህ ርዕስ ለመነጋገር ለእኔ ሚስጥሩ የሚገለጽልኝ እናንተ ደግሞ እዝነ ልቦናችሁን ከፍቶ ባለመቶ ፍሬ ለመሆን ነው። ሲቀርብን ከተማይቱን አይቶ አለቀሰላት። ለከተማይቱ ከተማዋን አይቶ ኢየሩሳሌምን ተመልክቶ ነቢዩ ዳዊት ኢየሩሳሌም ኢየሩሳሌም ሆይ ብረሳሽ ቀኝ ትርሳይ ባላስብሽም ላቴ ከተናገች በደስታ ሁሉ በላይ ኢየሩሳሌምን ባላስብ። መዝሙር 136 ቁጥር 5 በረሳሽ ቀኝ ትርሳኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ተራራ ተነስቶ ወደ ኢየሩሳሌም ቤተ መቅደስ ሲወርድን ከተማዋን አይቶ አለቀሰላት። ትልቁ ቅዱስ አባ መቃርስ ሰዎችን እያየው በብሌ አንገተች ከላይ ከአንገቴ ግን ከታች ከወገቡ ይሁን ዓለሙን መጠኑም ተገልጦ እንድንታይ ቅዱሱ ጻድቁ መቃርዮስ ሰዎችን እየተመለከቱ ስለ ሰዎች አለቅሱ ነበር። ስለ ሰዎች አለቅሳሉ፣ ስለ ሰዎች ያዝናሉ። የሰዎቹ ኃጢአት ከጥፍራቸው እስከ ጠጉራቸው እየታያቸው፣ የሰዎቹ በደል፣ የሰዎቹ ተንኮል፣ የሰዎቹ ክፋት፣ የሰዎቹ ሽንገላ፣ የሰዎቹ ምቀኝነት፣ የሰዎቹ ቅናት፣ የሰዎቹ ጥርስ፣ የስድብ መንፈስ፣ የሰዎቹ ስስት፣ የሰዎቹ መጎንበስ፣ የሰዎቹ መለያየት፣ ተንኮል፣ ጭንበቅ፣ የሰዎቹ ጠማማ ማንነትን፣ የሰዎቹ ሕግ አፍራሽነት እየታያቸው በመንፈስ ቅዱስ ተገልጦ የሰው ተንኮል ፈንድተው እየታያቸው ያለቅሱ ነበር። ታዲያ አባት ወይ ምን ሆነው ያለቅሳሉ በተባሉ ጊዜ የሰው ኃጢአት እየታየ ነው። የሰው ተንኮል፣ የሰው ክፋት፣ የሰው ምቀኝነት። እግዚአብሔርን መልክ የተፈጠረ ሰው የእግዚአብሔርን ስራ እየሰራ ይህን ምሰሎ ከኔ ተማሩ እኔ የዋህ በልቤም ለነፍሳችሁ ረፍት ታገኛላችሁ የተባለውን መለኮታዊ ታላቅ ሰው ያለማቋረጥ ተንኮል፣ ያለማቋረጥ ክፋት፣ ያለማቋረጥ ምቀኝነት፣ ስስት፣ መጎርገር ጻድቁ ቅዱስ አባ መቃርስ ሲያዩ ይህን እያዩ
ተወድሃል የሁሉ እግዚአብሔር ሆይ ስለተፈጠርን ሲኦል ለመብላት መቃጠሉን ሳይሆን ያለፈ እሳት መግባቱን ሳይሆን የማይሞቱ ትሎች የማይጠፋ እሳት እሳቱ የማይጠፋ ትሉ የማያንቀላፋ ትሉ የማይሞት ማርቆስ ምዕራፍ 9 ከቁጥር 42 እስከ መጨረሻ ይህን እያዩ ዛሬ መቀማጠላቸውን ዛሬ መብላት መጠጣታቸውን ሳይሆን ዛሬ መልካቸው አእምሮ ሰውነታቸው ወፍሮ እየበሉ እየጠጡ ነጠሊቱ ግን በሕይወቷ ሳለች የሞተች ማለት ነው። ቅምጥሉ ግን በሕይወቱ ሳለ የሞተ ማለት ነው። ሐዋርያው ቅዱስ ጳውሎስ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 እዚህ ዓለም የሚቀማጠሉ እንደ እርድ ሥጋ በዚህ ዓለም የሚወፍሩ የሚበሉ የሚጠጡ ለፍርድ መቅረባቸው ስለማይቀር በፍርድ ጊዜም ደግሞ የሚቀበሉትን ሰይጣንና ለሰራዊቱ ወደ ተዘጋጀው ገሃነም ሂዱ የሚለውን የፍርድ ቃል እያስታወሱ ስንቁን ያላዘጋጀ ሰው ለዘላለም ቤቱ ያልተዘጋጀ ሰው ከዚያ ይወጣምና ይህን እያሰቡ ያለቅሱ ነበር። ሰዎች ሲጠይቋቸው አይ ኃጢአታቸው እየታየ ነው፣ በደላቸው እየታየ ነው፣ ክፋታቸው እየታየ ነው፣ አለመግባባታቸው እንደ ውሻ ሲናከሱ እንደ ዶሮ ሲተካተኩ እንደ ዝር ሲባሉ እያየሁ አንዱ ካሰረው ለሰው ትከሻ ሲቀማጠል በሰው ድካም በሰው ልፋት ሲበላ ሲጠጣ የሰውን በረት እየከፈቱ ዙጥ ደም እያፈሰሱ የሰውን ክብር እየቀነሱ የሰውን መብት እየገፈፉ ሰውን ከቤቱ እያሳደዱ የሰውን ልጅ በመበተን ትዳር በማፍረስ በድግምት በመጠት በሰው ዕድል በመግባት የሰውን አእምሮ በመስለት ይህንን ነገር እያየሁ የወንድ ሚስት የደፈሩትን እንደገናም ደግሞ የሴት ባል የደፈረችውን በወንድሞቻቸው ላይ የተነሱትን እያሰቡ ያለቅሱ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቶ ሲወጡ ኢየሩሳሌምን ከተማዋን አይቶ አለቀሰላት። ዛሬው ትምህርታችን ይህንንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይት ከሚባል ስራ ወደ አሉት ወደ ቤተ ከደቀ መዛሙርቱ ሁለቱን ላከና እንዲህ አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈትታችሁ አምጡልኝ። ሉቃስ ምዕራፍ 19 ከቁጥር 28 ማንም ለምን ትፈቱታላችሁ? ወዴትስ ትወስዱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልጉታል በሉ። ሁሉ ጌታ መድኃኒዓለም ኢየሱስ ክርስቶስ ነውና፣ ሁሉን የፈጠረ መድኃኒዓለም ኢየሱስ ክርስቶስ ነውና፣ ሁሉን የሰራ መድኃኒዓለም ኢየሱስ ክርስቶስ ነው። ወዴት ትወስዱት ነው? ለምንነሱ ቢሏችሁ ለጌታ ያስፈልጉታል ብላችሁ መልሱ። የተላኩትን ሄደው እንዳላቸው አደረጉ፣ እንደላካቸው አደረጉ፣ እንዳዘዛቸው አደረጉ። እነርሱም ውርንጫውን ሲፈቱ የውርንጫው የአህያይቱ ጌቶች ውርንጫውን ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልጉታል፣ ለጌታ ያስፈልገዋል አሉ። ለመድኃኔዓለም ለኢየሱስ ክርስቶስ ሰማይና ምድራቸው ለሚገዛ ዓለም ሳይፈጠር የነበራት ዓለምን ሁሉ ፈጥሮ የሚገዛ ዓለምን አሳልፎ ለዘላለም የሚኖር ያው አምላክ ኃያል ጌታ
መሐሪ፣ የዋህ፣ ይቅር ባይ፣ ቸር፣ የሰው ፊት አይቶ የማያዳላ አዳኝ በግ በደልን ይቅር የሚል ኃጢአትን የሚገስጽ ወደ ኢየሱስ ክርስቶስ አመጡት። ወደ መድኃኔዓለም ወደ ኢየሱስ ክርስቶስ አመጡት። በውርንጫውም ላይ ልብሳቸውን ጭነው መድኃኔዓለም ኢየሱስን አመጡት ይላል። ወዲያው ሲሄዱም ልብሳቸውን በመንገድ ላይ ያነጡ ነበር። ቤታቸውን ልብሳቸውን ያነጡ ነበር። ጌታ ሆይ አንተ የዓለሙ ሁሉ ፈጣሪ፣ የዓለሙ ሁሉ ጌታ፣ የነገሥታት ንጉሥ፣ የኃያላን ጌታ፣ የሠራዊት አምላክ አንተ የተቀመጥክባት አህያም ነህ፣ አቧራ አይነካትም፣ መሬትን አትረግጥም እያሉ የለበሱትን ልብስ እያወሰዱ ልብሳቸውን፣ ኮታቸውን፣ መጎናጸፊያቸውን በደብረ ዘይት ተራራ ላይ ያነጥፉለት ነበር። ወደ ደብረ ዘይትም ቁልቁለት ወደ በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው አምላክን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀመሩ። ሕዝቡን መካከል ፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትህን ገሥጻቸው፣ ደቀ መዛሙርትህን ዕረፉ እንዳትነፍሱ በላቸው፣ ደቀ መዛሙርትህን እጃቸውን በአፋቸው እጃቸውን ከአፋቸው ላይ አድርጉ በላቸው፣ እንዳይናገሩ በላቸው ይላል። አይናገሬ ምኑን ነው ይሆን የሚያልሱት? ምኑን ይሆን የሚተዉት? ምኑን ይሆን የሚራመዱት? ምኑን ይሆን የሚያሳልፉት? ግመልን የሚወጡ ግመልን ከጭነቱ የሚወጡ እኔን የሚያጠሩ ምንድን ነው? አሁን ደቀ መዛሙርቱ ወይም ደግሞ ሽማግሌዎች፣ ታላላቆች፣ አይሩግ ሕፃናት ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰራውን ድንቅ ስራ የሰራውን ታምር መልክተው አይተው ደስ ብሏቸው አመሰገኑ። ለምንድን ነው ምስጋና የሚያስጠላል? በተቀደሰው ተራራ በቅድስናው ስፍራ ባዲያም ዮርዳኖስ ወንሸት ቅዱስ ገብርኤል አለ። ምስጋናው ተራራውን እንዳትለቀልቀው ሊቃውንት ቢዘምሩ፣ ካህናት እግዚአብሔርን ቢያመሰግኑ፣ ዛፎች እልል ቢሉ፣ ተራሮች እልል ቢሉ፣ ዛፎች ቢያጨበጭቡ ምንድን ነው አዲስ ነገር? ምንድን ነው የሚገርመው? ምንድን ነው የሚደንቀው? ነገር ናቸው ወገኖች። ምስጋና የሚያስጠላቸው ምን ሆነው ነው? ለምንድን ነው ምስጋና የማይወዱት? ወደዱም አልወደዱም ይቻሉት። ምስጋናችን አይቋረጥምና እግዚአብሔር ሕዝቡን አጽናንቷልና ለችግረኞች መራርቷልና ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮች ሆይ እልል በሉ ይላል ኢሳይያስ ምዕራፍ 49 ቁጥር 13 ላይ። ኢሳይያስ ምዕራፍ 49 ቁጥር 13 ላይ የተነገረ ሰማያት ሆይ እግዚአብሔር አድርጎታልና ዘምሩ፣ እግዚአብሔር ያዕቆብን ተቤዥቶታልና በእስራኤልም ዘንድ ይከብራልና። አንተም የምድር ጥልቅ ሆይ ጩህ፣ እናንተም ተራሮች፣ አንተም ዱር፣ በአንተም ያሉ ዛፎች ሁሉ እልል ይበሉ ይላል ኢሳይያስ ምዕራፍ 44 ቁጥር 3 ላይ። አንደበት ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስን፣ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ፣ አንደበት ሁሉ እግዚአብሔርን ያመስግን ይላል የኤፌሶስ ምዕራፍ 2 ቁጥር 10 ላይ። አንደበት ሁሉ እግዚአብሔርን ያመስግን፣ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ። እግዚአብሔርም ጽዮንን ያጽናናል፣ እርሷም ባድማ የሆነውን ሁሉ ያጽናናል።
ምድረ በዳውንም እንደ ኤደን በረሃውንም እንደ እግዚአብሔር ገነት ያደርጋል። ደስታና ተድላ ምስጋናና የዝማሬ ድምፅ ይገኝበታል። ባዲያም ይወርዳል። ወንቅሸት ቅዱስ ገብርኤል የሽፍቶችና የወንበዴዎች ቦታ የነበረው ዛሬ ዓለማት ጉባኤ ነው። የሰው ልጆች ድውያነ ሥጋ በታምራት በእግዚአብሔር በአምላካችን በድንቅ ስራው በአምላክ ድውያነ ነፍስ ከኃጢአት የአገሬ ጀግና የአገሬ ጎልማሳ ብረት ከፋቹ የስርቆት ሱስ ያደረበት ስስታሙ መናፍስት የተተበተበው ከመናፍስት ሲፈታ ጫትና ሲጃራ በክፋት በተንኮል የተያዘው ሁሉ ከኃጢአትና ከተንኮል ሲላቀቅ ከሰይጣን ማሰሪያ ሲፈታ ሰይጣን ዲያብሎስ በሽፍቶች ላይ አድሮ በሬ ያስርበት ነበር። ዛሬ የሰው ልጆች ነፃ ወጣው፣ ከስራታቸው ተፈቱ፣ እግዚአብሔርን ያለማቋረጥ ሲያመሰግኑ ይገኛሉ። ስለዚህ ሆይ ሰማያት ሆይ ዘምሩ፣ ምድርም እልል በይ፣ ዛፎች ተራራዎች ሁሉ አጨብጭቡ። እንዴት ቆያችሁ ወገኖቼ? ይህ የበረሃው ስብከት ነው። ሰማያት ደስ ይበላቸው፣ ምድርም ሐሴትን ታደርግ፣ ባህርና መላዋ ይናወጡ፣ በረሃ በእርሷም ያሉ ሁሉ ሐሴት ያደርጉ። የዱር ዛፎች ሁሉ በዚያን ጊዜ በእግዚአብሔር ፊት ደስ ይበላቸው። ይመጣልና በምድር ላይ ሊፈርድ ይመጣልና እርሱም ዓለምን በጽድቅ አሕዛብንም በቅን ይፈርዳል። መዝሙር 95 ቁጥር 19። እንዴት ቆያችሁ ወገኖች? ወዲያ አይሁድ ሊቃነ ካህናት ፈሪሳውያንና ፈሪሳውያን ጌታን መድኃኔዓለምን ኢየሱስ ክርስቶስን ፈሪሳውያን ቀረብ አሉና መምህር ሆይ ደቀ መዛሙርትን ገሥጻቸው፣ ይሁን ምስጋና ምንድን ነው? እንዳይዘምሩ እንዳያመሰግኑ፣ በአፋቸው እልል እንዳይሉ፣ በእጃቸው እንዳያጨበጭቡ ዝም እንዲሉ ገሥጻቸው። ዛሬ እኮ ምስጋናችን የሚወድ የለም። ደቀ መዛሙርትን ዝም ይበሉ፣ አፋችሁን ያዙ በላቸው አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስን መልሶ እንዲህ አላቸው፣ እነዚህ ዝም ይሉ ድንጋዮች ይጮኻሉ። እነዚህ ዝም ይሉ እነዚህን ዝም ታሰኟቸው፣ ወይም እነዚህ ዝም ይሉ ድንጋዮች ሆሳዕና በአርያም ይላሉ፣ ድንጋዮች ያመሰግናሉ አለ። በዚህ ጊዜ የቢታንያ ድንጋዮች ሆሳዕና በአርያም እያሉ ጌታን አመሰገኑ። ለመድኃኔዓለም ለኢየሱስ ክርስቶስ አምላካቸው መሆኑን በምስጋና ገልጸውታል። ምን ይሳነዋል? የበለዓም አህያ በለዓም ሳያየው መልአኩን ተመልክታ ወይም ከበለዓም ጋር የሄዱ የነበሩ ሞዓባውያን ከበለዓም ጋር ሲሄዱ የነበሩ ሞዓባውያን የሞዓብ ሽማግሌዎች፣ የሞዓብ ታላላቅ ሰዎች ከበለዓም ጋር እስራኤልን ለማስረገም እስራኤልን ለማጥፋት ይጓዙ የነበሩ የሞዓብ ሽማግሌዎች፣ የሞዓብ ወታደሮች፣ የሞዓብ ጭፍሮች እንደውም ሁለቱ የበለዓም አሽከሮች መልአኩን ሳይመለከቱ አህያይቱ ተመልክታ 3 ጊዜ በመቼም በለዓም 3 ጊዜ ሲደበድባት ለምን እንደምትመታኝ አትምታኝ እያለች በመጮህ በ3ኛው ጊዜ አህያይቱ መሬት ላይ ወድቃ የእግዚአብሔር መልአክ የተመዘዘ ሰይፉን ይዞ ለበለዓም በመታየት ለምን ትመታታለህ? አህያይቱስ መሬት ላይ ባትወድቅ ኑሮ አንተም በሰይፍ በቁ ነበር። አህያይቱም ኧረ ለምን እንደምትመታኝ መቀመጥ ከጀመርክ ጀምሮ በእኔ ላይ መቀመጥ ከጀመርክ ጀምሮ ምን አድርጌህ ነበር? እንዲህ አይነት ነገር ታይብኛለህ? መልአኩ ከፊቴ ላይ ቆሞ ያንተን ነፍስ ለማዳን አንድ ጊዜ ወደ ሜዳ ወደ ማሳው ወደ አዝመራው ገባሁ፣ በሁለተኛ ጊዜ ከህንፃው ከግንቡ ተጣበቅሁ፣ ሶስተኛ ጊዜ በጠባብ መንገድ ላይ መሬት ላይ ወደቅኩ። መልአኩ ከፊቴ ላይ የተመዘዘ ሰይፍ መልአኩን ስለፈራ አንተን እንዳይገል አለች። ዘኍልቍ ምዕራፍ 22 ቁጥር 22 ላይ ጀምሮ የበለዓምን አህያ በአንደበት ያናገረ
በለዓም ያልተመለከተውን መልአኩን ለማየት የበቃች በቀን የቢታንያን ድንጋዮች አናገራቸው። ሆሳዕና ለዳዊት ልጅ እያሉ አመሰገኑ። ሆሳዕና በአርያም እያሉ የቢታንያ ድንጋዮች አመስግነውታል። እንዴት ቆያችሁ ወገኖች? ክብር ለወንቅ እሸት፣ ዚያም ዮርዳኖስ፣ ወንቅ እሸት፣ ቅዱስ ገብርኤል፣ አንድነት ገዳም፣ ዚያም ዮርዳኖስ፣ ወንቅ እሸት፣ ቅዱስ ገብርኤል አንድነት እኔ ጋር ናችሁ ወገኖች። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ላከ ብያችኋለሁ። ይህ ደግሞ ወንጌላዊ ማቴዎስ ወንጌል መንግስት እንደጻፈው በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለው እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜ የታሰረች አህያ ውርንጫዋንም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉት አላቸው። ወዲያውንም ይሰዷቸዋል፣ ይለቋቸዋል። ለዚህ ልጅ እነሆ ንጉሥሽ የዋህ ሆኖ በአህያይቱን ግልገል በውርንጫዋ ላይ ተቀምጦ ወደ አንቺ ይመጣል ብሏል ብሎ በነቢዩ የተነገረ ይፈጸም ዘንድ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ደስ ይበልሽ፣ አንቺም የኢየሩሳሌም ልጆች ደስ ይበላችሁ፣ ንጉሣችሁ የዋህና ትሑት ሆኖ በአህያይቱና በውርንጫዋ ላይ ተቀምጦ ወደ አንቺ ይመጣል ተብሎ የተጻፈው ይፈጸም ዘንድ ደቀ መዛሙርቱም ሄደው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋን አመጡለት፣ ልብሳቸውን በእነርሱ ላይ ተቀመጠባቸው። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ዘንባባውንና የዛፉን ጫፍ እየቆረጡ በመንገድ ላይ ያነጥፉ ነበር። እንኳንስ መድኃኔዓለም ኢየሱስ ክርስቶስ ጌታ የተቀመጠብሽ አንቺ አህያይቱን መሬት አትረግጥም አቧራ አትነኪም እያሉ ልብሳቸውን ያነጥፉ ነበር። የሚቀድሙትን ሕዝብ የሚከተሉት፣ በፊቱም የሚሄዱ ብዙ ሕዝብ አለ፣ በኋላውም የሚከተል ብዙ ሕዝብ አለ። ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር ይላል ማቴዎስ ምዕራፍ 21 ቁጥር 9 ላይ። ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብለው ተናወጠ፣ ተጨነቀ። ኢየሩሳሌም ሁሉ ታወቀች። በማቴዎስ ወንጌል ምዕራፍ 2 ቁጥር 2 እና 3 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በዋሻ በግርግም በበረት 19 ቀን በተወለደ ጊዜ ኢየሩሳሌም ታወከች፣ ሄሮድስም ደነገጠ፣ ተጨነቀ። ደግሞ ወደ ኢየሩሳሌም በገባ ጊዜ ከተማዋ ታወከ፣ የተጨነቀች። ብዙም ይህ ከገሊላ ናዝሬት የመጣ ነቢይ ኢየሱስ ነው ይሉ ነበር ይላል። እንግዲህ እንዴት ቆያችሁ ወገኖቼ? ምስሉ ነው የተመሰገነ ፈጣሪያችን አምላካችን መድኃኒዓለም ኢየሱስ የተመሰገነ ይሁን። መልሰውም እንዲህ አላቸው፣ እነዚህ ዝም ቢሉ፣ እነዚህ ባያመሰግኑ፣ እነዚህ እጃቸውን ካፋቸው ላይ ቢጭኑ ድንጋዮች ይጮሃሉ፣ ድንጋዮች ያመሰግናሉ። ሲቀርብም ከተማይቱን አይቶ አለቀሰና ርዕሳችን ይህ ነው። ከተማይቱን ኢየሩሳሌምን ከመግቢያዋ እስከ መውጫዋ፣ ከምስራቋ እስከ ምዕራቧ፣ ከሰሜኗ እስከ ደቡቧ ኢየሩሳሌምን ተመልክቶ አለ። ወገኖች ሆይ አሁንም እኮ የምናለቅስበት ዘመን ነበር፣ የምናለቅስበት ሰዓት ነበር። ነገር ግን እንስቃለን፣ እንቀልዳለን፣ እናሾፋለን። በሰው ትዳር ገብታችሁ፣ በሰው ቤት በሰው ሀብት ገብታችሁ የሰው ትዳር ስታፈርሱ፣ የሰው ልጅ ስትበጥሉ፣ በሰው እድል ስትገቡ መልቀስ ይገባል፣ መጮህ ይገባል።
እናንተ ባለጸጎች ዋይ ዋይ እያላችሁ አልቅሱ። ዋይ ዋይ ብላችሁ አልቅሱ። ብራችሁን ዝገት አበላሽቶታል። ልብሳችሁን ብል በልቶታል። እህላችሁን ነቀዝ አጥፍቶታል። እናንተ ባለጸጎች ዋይ ብላችሁ አልቅሱ። ዋይ ብላችሁ ዘኑ። ይህ የበረሃው ስብከት ነው። የሰራተኞቻችሁ ደሞዝ የአራት ቀን የቀጠራችኋቸው አጨዳ፣ እርሻ፣ ጉልጓሎ የቀጠራችኋቸው በቤትም በሻይ ቤት በሆቴል የቀጠራችኋቸው የሰራተኞች ደሞዝ ተቀምጦ ወደ እግዚአብሔር ጸባዖት ሁሉን ወደሚችል አምላክ ይጮሃል። የሰራተኞች ደሞዝ የድሃ ልጆች ገንዘባቸውን ተቀምጠው የድሃ ልጆች የወር ደመወዛቸውን ድህነትን ለማሸነፍ ድህነትን ለማጥቃት ሀገር አቋርጠው ተሰደው ባህር ማዶ በሀገር ውስጥም በሩቅና በቅርብ እናት እንደሌላቸው አባት እንደሌላቸው የገጠሩ በገጠር በእርሻው በጉልጓሉ የከተማው ደግሞ በከተማ ስራ ተቀጥረው ተዋርደው የሰበሰቡትን ገንዘብ ተቀምጠው የሰራተኞች ደመወዝ ወደ እግዚአብሔር ጸባዖት ዋይ ብለው ይጮኻሉ። እናንተ ባለጸጎች ዋይ ብላችሁ አልቅሱ። ለእርድ ቀን እንደተዘጋጀ እንደ ኮርማ በሬ ሰውነታችሁን አውልቃችኋል። ሰውነታችሁን አድልባችሁታል ብላችሁ አልቅሱ። የሐዋርያው ያዕቆብ መልእክት ምዕራፍ 5 ቁጥር 5 የተጻፈ ቃል ነው ማለት ነው። ዛሬ የሚያለቅሱ ብፁዓን ናቸው ይደሰታሉ። ዛሬ የሚራቡ ብፁዓን ናቸው ይጠግባሉ። ዛሬ የሚያለቅሱ ብፁዓን ናቸው ይስቃሉ። እነሆ ክፉ ክፉ ስም ያወጡላችሁ፣ ስለ ስሜ ቢጠሯችሁ፣ ስለ ስሜ ቢያሳድዷችሁ፣ ስሜን ስለጠራችሁ በሐሰት በተንኮል በሴራ ስማችሁን ቢያጠፉት፣ ታሪካችሁን ቢያበላሹት ብፁዓን ናችሁ። ደስ ይበላችሁ፣ ሐሴትም አድርጉ። እናንተ በፊት የነበሩ ነቢያትንም እንዲሁ አባቶቻቸው እንዲህ አደርጉባቸው ነበር። እናንተ ዛሬ የምትጠግቡ ወዮላችሁ ትራባላችሁና፣ እናንተ ዛሬ የምትስቁ ወዮላችሁ ታለቅሳላችሁና፣ እናንተ ዛሬ የምትቀማጠሉ ወዮላችሁ፣ እናንተ ዛሬ በሰው ትከሻ የምትቀማጠሉ ወዮላችሁ ታለቅሳላችሁ ትጮኻላችሁና። በከንቱ ውዳሴ ጻድቅ መምህር በከንቱ ውዳሴ አባ እማ ብትባሉ፣ አቶ ገሌ ተብላችሁ ብትከበሩ፣ ወይዘሮ ገሌች ብትባሉ ከእናንተ በፊት የነበሩ ሐሰተኞች ነቢያትንም አባቶቻቸው እንዲሁ በሐሰት በተንኮል የበግ ለምድ ለብሰው ከሚመጡባችሁ ከነጣቂ ተንኮለኛ ከሆኑ የበግ ለምድ ለብሰው ከሚመጡባችሁ ውስጣቸው ነጣቂ ተኩላ ከሆኑ ሐሰተኞች ነቢያት ተጠንቀቁ። በማቴዎስ ምዕራፍ 7 ቁጥር 15 አሁንም እንዲህ የቀደሙት ሐሰተኞች ነቢያትንም ደግሞ አባቶቻቸው እንዲሁ ያለ ስማቸው ስም ያወጡላቸው፣ ያለ ክብራቸው ክብር ያዘጋጁላቸው። አባማ እያሉ ያከብሯቸው ነበር። ነገር ግን ያከበሩትን የከበሩትን ተይዘው ወደ ሲኦል ወርደዋል። እንዴት ቆያችሁ ወገኖቼ? ከተማይቱን አይቶ አለቀሰላ። ከተማይቱን አይቶ እሱም በተቀደሰው ተራራ ሆናቸው ወገኖቼ የዓለምን ሁሉ ከተማ እያያችሁ አለቀሱ። ባዲያ ዮርዳኖስ ወንዝ ቅዱስ ገብርኤል አንድነት ገዳም የምንጸልየው ጸሎት የምናነበው እንባ የምንጮኸው ጩኸት ሁሉ መዝጋት ይደርስልናል። ለግልሽ ለእያንዳንዳቸው ሳይሆን ወይም ለመንደርና ለቀበሌ ብቻ ሳይሆን በእሱ በተቀደሰው ተራራ ለዓለም ሕዝብ ሁሉ ለሞቱት ነፍሳቸውን ይማርልን፣ ላሉት ደግሞ ጠብቅልን፣ ለታመሙት ምሕረት ላክልን፣ ለመንገደኞች ሰላም አድርስልን እያላችሁ የተጣሉትን አስታርቅልን፣ የታሰሩትን አስፈታልን እያላችሁ የተቸገሩትን ያዘኑትን አረጋጋልን እያላችሁ አልቅሱ። በሱ በተቀደሰው ተራራ የሰው እንባ ወደ መሬት አይደለም ጠጥ የሚለው ወደ እግዚአብሔር ጸባዖት ይሄዳልና እንደ ራሔል እንባዋን እንደረጨችው እንዲህ አለ። በሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውጪ ወንድም ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም በጥሪ ይቀጥሩብሻል፣ ይከቡሻል፣
በየበኩላቸው ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና የመዳንሽን ዘመን አላወቅሽም። የሰማችሁ ነው ወገኖቼ። ወደ እግዚአብሔር ጎብኝቷችኋል። አሁን እግዚአብሔር ጎብኝቷችኋልና በዚህ ዕድል ተጠቀሙ። በዚህ ዕድል ደስ ይበላቸው። በእመቤታችን ደስ ይበላቸው። በመድኃኔዓለም በኢየሱስ ክርስቶስ ደስ ይበላቸው። በናዝሬቱ በኢየሱስ ክርስቶስ ደስ ይበላችሁ። እግዚአብሔር ጎብኝቷችኋል። ከተጠሩት ይልቅ ተመርጣችኋል። በተቀደሰው ተራራ ተገኝታችኋል። ከእንግዲህ በኋላ ሄዳችሁ ኃጢአት እንዳትሰሩ ተጠንቀቁ። ኢየሩሳሌምን አይቶ ያለቀሰላት ስለ ከተማዋ፣ ስለ ኃጢአቷ ብዛት፣ ስለ ተንኮሏ፣ በውስጧ ስለሚሰራው ክፋትና ሰው ክፋት ከሰራ መቀሰብ ላይ ቀረ፣ ማለቁ መታጨት ላይ ቀረ። ወደ ቤተ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትን ያወጣ ጀመር ይላል። ይህን ኋላ እንማማርበታለን። ለጊዜው የመረጡት ርዕስ ሲቀርብን ከተማዋን አይቶ አለቀሰላት በሚል ነበር። የበረሃው ስብከት ነው። ቃሉ ጋር ናችሁ ወገኖቼ። ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምትሰበስብ ልጆች የምትሰበስብ ዘንድ ስንት ጊዜ ወደዱ። እናንተ አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁ። በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ እንግዲህ ወዲህ አታዩኝም። በሉቃስ ምዕራፍ 13 ቁጥር 34 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛር በሞተ ጊዜ የአልዓዛር እህቶች ማርታና ማርያም ወጣው ሲላቅ እያለቀሱ እያዘኑ ለቀስተኛውም ከማርታና ከማርያም ጋር ተከትሎ ሲያያቸው አልዓዛርን ይወደው ነበርና እንባውን አፈሰሰ። ዮሐንስ ወንጌል ምዕራፍ 11 ቁጥር 35 አፈሰሰ። በአልዓዛር መሞት አለቀሰ። ልቅሶም አልቀረም። ዮሐንስ ወንጌል ምዕራፍ 11 ቁጥር 39 40 እና 41 አልዓዛር ና ውጣ ነው። አልዓዛርም ከመቃብር ወጣ፣ በትሕትና ይሄዳል። አልዓዛር ከስራቱ ተፈቶ ከመቃብር ወጥቶ ለማንኛውም ሰው ሆኖ ተመላለሰ። ስለዚህ ወገኖቼ በአልዓዛር መሞት ጌታችን መድኃኒታችን ኢየሱስ ክርስቶስ እንባውን አፈሰሰ። ይህን ባትሰሙ ነፍሴ ስለ ትዕቢታችሁ በስውር ታለቅሳለች። የእግዚአብሔርን መንጋ ትማርኳል። ዓይኔ ታነባለች፣ እንባንም ታፈሳለች። ትንቢተ ኤርምያስ ምዕራፍ 13 ቁጥር 17 ላይ ሕግህን አልጠበቁምና የውሃ ፈሳሽ ከዓይኖቼ ፈሰሷል። ቃልህን አልጠበቁምና ሰነፎችን አይቼ አዘንሁኝ፣ ሰነፎችን አይቼ አለቀስኩኝ። ቃልህን አልጠበቁምና በቃልህ አልሄዱምና አንተን ተከትዬ እረኛ ከመሆን አልቸኮልሁምና የመከራንም ቀን አልወደድሁም። አንተ ታውቃለህ፣ ከከንፈር የሚወጣውን በፊትህ ነበር ይላል። ትንቢተ ኤርምያስ ምዕራፍ 17 ቁጥር 16 የተጻፈ ቃል ነው ማለት ነው። እንዴት ቆያችሁ ወገኖች? ኃጢአተኞች የተነሳ ሐዘን ያዘኝ። ሕግህን ከተው ተደርጎላቸው ምስጋና ካጡ ከማያመሰግኑት ሕግህን ከተውት ከኃጢአተኞች የተነሳ ኃጢአተኞችን አይቼ ሐዘን ያዘኝ። መዝሙር 118 ቁጥር 53 ላይ ነው። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። እኛም እኮ ከሱ ላይ ለምን ነበር ምናምን ታዲያ የሚወጣን ሰው ቅዱስ ገብርኤል እንባዬን ማፈሰው ምን ይመስላችኋል? ለምን ነው? ምን ነው የማለቅሰው? ምንድን ነው የሚያስለቅሰው? ምን እያየሁ ነው የማለቅሰው? ዛሬስ ተመችቶኝ ብቻዬን ማደሪያ ቤቴን ዘግቼ እንባዬን ወደ ሰማይ አምላክ ረጫለሁ። እንባዬን ተንበርክኬ መሬት ላይ አፈሰዋል።
ወደ ሰማይ አምላክም ወደ እግዚአብሔር ይረጫቸው። እሱ ግን በተቀደሰው ተራራ በጌታቸው ቆሜ ሳታለቅሱ እያለቀሱ ማስጨዋቸው፣ ሳታለቅሱ እያለቀሱ ሳታስቡት እንባችሁ ራሳችሁ ባህር ዓይናችሁ ወንዝ እስኪሆን ድረስ ማስለቀሳችሁ ለምን ነበር? የማየውን እያየሁ ነበረ። እንዲህ ይላል። ክቡራንና ክቡራት ወገኖች በወሰዱትን ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች የተከተሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ወደ እነርሱ ዞር ብሎ እንዲህ አለ። እናንተ የኢየሩሳሌም ልጆች ለእኔ ሳታልቅሱልኝ፣ ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡም ጡቶች ብፁዓን ናቸው የሚባልበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። ይህ እንግዲህ ማለት ምን ማለት ነው? ቅዱሳንም ያለቅሱት ወገኖች የሕዝብን ችግር እያዩ ነው። እኛ አሁን የምናየው ነገር ብቻ ነው ምናልባት ቢያስለቅሰን። ብዙ ነገር እያዩ የሚስቁም አሉ። በሰው መታመም፣ በሰው ቤት መፍረስ፣ በሰው መደናቀር፣ በሰው ችግር ላይ የሚደሰቱ ደስ የሚላቸው፣ ሰው ሲወድቅ የሚደሰቱ ከማንሳት ይልቅ ሰው ሲርበው የሚደሰቱ እንደ ማብላት፣ ሰው ሲሰደድ የሚደሰቱ እንደ ማጽናናት፣ እንደ ማረጋጋት፣ በሰው ችግር የሚደሰቱ ብዙዎች አሉ። ይህ የሰው ጸባይ ነው ወገኖች። ይህ ያለመታደር ጉዳይ ሆኖ ሰው ሲሰቃይ ደስ የሚላቸው ብዙዎች አሉ። ነገር ግን አገባብ አልነበረም፣ አገባብም አይደለም፣ መሆንም የለበትም። በሰው ችግር ማልቀስ፣ በሰው ችግር ማልባት ነው። እንደዛ እንደ ደጉ ሳምራዊ የቆሰለውን ማበስ፣ ደሙን ማጠብ፣ ወደ ባለ መድኃኒት መውሰድ፣ የሚድንበትን መስመር ማዘጋጀት ነበረው። እንግዲህ ጨርሻለሁ። ይህ በረሃው ስብከት ነው። ወገን እንዘንና አልቅስ። ዘመኑ የሚያሳዝን ዘመን ነው። እየደረደሩ ይከተሉት ነበር ጌታን። እኛ እንደዚህ የምናየው ነገር ነው የሚያስለቅሰን። ጌታን እየጎተቱ እያዳፉ ከሊቶስ ወደ ቀራንዮ ሲወስዱት አለቀሱለት፣ አዘኑለት። እሱም ለራሳቸው አልቅሱ አለ። ያልወለዱ ማኅፀኖች ያልወለዱ ጡቶች ብፁዓን ናቸው የሚባልበት ክፉ ዘመን ይመጣል። ከዚህ ቀን ይሰውረን። ከዚህ ቀን ያው ሊቃውንቱ ካህናቱ ማርያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ይሄ ስብከት ነው እንዴ? ይሄ ሁሉ እዚህ በንባ ነው። በፊታችሁ ከገባሁ እኔ ነኝ። መንገድ እኮ የመራኋችሁ እኔ ነኝ። የማይረሳ ትውስታ፣ የማይረሳ ታሪክ፣ የማይቀበር ስራ ነው። ለዚህ ሁሉ እኮ አንድ ብቻዬን ገብቼ ነው እናንተ ሁሉ የተሰበሰባችሁ። ይህን ቃል ማድመጥ ግዴታችሁ ነው። ይህን ቃል መስማት ግዴታችሁ ነው። ይህ ቃል ነው ለዚህ አበቃን። ይህ ንባ ነው ለዚህ አበቃን። ዛሬ የተከበረውን በዓል ለማየት፣ ዛሬ የተከበረውን ድምቀት፣ ዛሬ የተከበረውን የቤተ ክርስቲያን ውበት ለማየት የበቃ ነው በንባ ነው። የንባ ውጤት ናቸው። የንባ ውጤት ናቸው። በኃይል አይደለም፣ በመሳሪያ አይደለም፣ በጉልበት አይደለም፣ በገንዘብ ብዛት አይደለም፣ በመልክና በውበት አይደለም። በንባ የተገኘ ይህ ድምቀት፣ ይህ ውበት፣ ይህ ሁሉ ጀግና የተሰበሰበው ሊቃውንቱ፣ ካህናቱ፣ በረኞች፣ መናንያን፣ መነኮሳት የተሰበሰባችሁት የንባ ውጤት ነው። ዛሬም ማልቀስ አለባቸው። ከተማይቱን አይቶ አለቀሰላት። ያላችሁን ስንመለከት አያዲያም ዮርዳኖስ ወንቅሸት 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 ቅዱስ ገብርኤል አንድነት ገዳም ዝነኛው ታሪካዊ ገዳም ነው። እንደምን ቆያችሁ? አይቶ አለቀሰላት። ሉቃስ ወንጌል ምዕራፍ 19 ቁጥር 4 በደብረ ዘይት ተራራ ቁልቁለቱን ሲወርድ የኢየሩሳሌምን ከተማ ተመልክቶ አለቀሰላት። ለጊዜው ጨርሻለሁ። ስላደመጣችሁኝ አመሰግናለሁ።